ዳቦ የት አለ? አስፈላጊ ሁለት ዳቦ ግዢ። እምቡጥ ያለውና እምቡጥ የሌለው እምቡጥ ያለውና እምቡጥ የሌለው እምቡጥ ያለውና እምቡጥ የሌለው ደግሞ አለ እንዴ? ባላስ የቱ ነው ጥሩ? እምቡጥ ያለውማ እንዴ ሸጋ ነው ለስለስ ይላል። እምቡጥ ይኸው ገዛሽ? ሁለት ዳቦ አይደል እንዴ ልግዛ ያልሽው? ልክ ነው። ታዲያ አንዱስ? እሱት ይሄ እኮ አንድ ነው። ልክ ነው። ስንት ብር ነው የሰጠውሽ? የሁለት ዳቦ መግዣ። አንዱ የት አለ ታዲያ? እሱት አንዱማ ይኸውና፣ አንዱ የት አለ? ሁለተኛው ዳቦ የት አለ? ዋ እትዬ ደግሞ እንዲወስድ እሱት ይዘውት አይደል ወይ? ይሄ አንዱ አይደለ እንዴ? ሌላ አንዱ እሱት ኧረ በማይታወቅ በሽታ ልደፊኝ ነው። አንዱ ዳቦ የት አለ? እትዬ ደግሞ እንዲሁ ይዘውት ታል ይላሉ። እሱት ይኸውልሽ ታፈሱ፣ ሱቅ ስንት ዳቦ ነው የሰጡሽ? ሁለት። እሺ አንዱ የት አለ? እሱት እዚህ ሁለት ዳቦ ሰጡሽ፣ አንዱ የት አለ? እሱት እንኳን ፊት ነስተሽኝ ድሮማ አይናፋ ምን ነው እሷ ግን ለምንድን ነው ጥላኝ ሄደችው? እኔ ምን አውቄ? አሁን ስራሴ ላጠፋ ለሴት ብላ ይኸውልህ፣ እኔ ሆነ ያውቃል ዘና ፈታ ያደርጋል። ይኸውልህ ሰውዬ እኔ አላቸው ኖ የሚጨስ አይደለም ኪኒን ነው። እውነቴን ነው። አሁን ከሞክረው ጸዲ ነዋ። እኔ እንጃ ግን ምንም እየተዛመምኩ ነው። ምን እየሰራ ነው? እየተዛመምኩ ነው። ወይኔ ይኸውልህ ታያለሁ። አልተፈጠረም ሰው የለሽም አምሳያ የቁንጅና ጣሪያ የውበት ማሰሪያ። አንተ ምን ሆነህ ነው? ተከበናል። አለቀ። እባክህ አንድ ነገር ልነግርህ ነው። ምንድን ነው? ሰራተኞች አስቸገሩኝ፣ አደሙብኝ። ለምንድን ነው የሚያስቸግሩ? ደሞዝ ይጨመር ነው። የምን ደሞዝ ነው የሚጨመረው? ደሞዝ ይጨመር? ዝም ብሎ ደሞዝ ይጨመራል? አንተ መምራት አልቻልክም ማለት ነው። አይደለም። አሁን አግባብ ነው ጥያቄው? መጨመር አለበት ብሎ ነው የምታምነው? አለበት ደሞዝ ለምን ይጨመራል? ቆይ አይጨመርም። ደሞዝ ለምን? እንደውም እኮ እኛ መቀነስ ነበረብን ካለው ከኢኮኖሚው አንፃር። አዎ፣ ስለዚህ ንገራቸው። ሰው ምን ቀንሳለን? ደሞዝ እንቀንሳለን። በቃ ንገራቸው። ደሞዝ የሚባል ነገር የለም። መንገዱ ማስተካከያ ቆንጆ ነው። በቃ ንገራቸው። እሺ፣ የሚጨመር ደሞዝ የለም። እሺ፣ የሚቀነስ ነው። ዳካካር ወይስ ናካው ያማል አረለት ታሻረለ ወጣ ቀስ እያሳመሙት ነው። እሺ ካወቅሽ እሺ በቃ እሹት ግድ የለም። እኔ ምትነግሪኝ ማያ እኔ እኮ ሲያመው ጊዜ ነው። አረ ወደዛ አሁን ወደ ግራ ትንሽ እናዞረዋለን። በቃ ይመጣል ባልቆ እኔማ እንዴ ወደ ግራ ወደዚህ ነው ወደዛ ነው ወደ ቀኝ ነው ያለው ነው እንዴ ነቆይ መስራት ለመመለሻ ነኝ። ትንሽ ዞር ብሎ ነው አንግሉ ነው እኮ የለም ሁላ ያጂና ጠብቅኝ መሳሪያ ይዤ ልመጣ። ምንም አይሞትም። ምን ነው ምንም አልኩሽ እኮ ያ የሰው ገድዬ ወይ በጣም ይቅርታ። ቶሎ ብለህ ውልብል አድርግልሽ ስለምቸኩል እንዳሳስብሽ። ምንሽ ነው ያረፈድሽው? አንቺ እስከምትመጪ ጫሜ ላስጠርግ ብዬ ነው። ወሬውን ሰማሽ? ያለቃችንን ፎቶ አየሽ? ስለሚስት የሰማሁትን ነገር ብትሰሚ ያለቃችን እስቲ ለኛም ንገሪን። አባት ዝም ብለህ ጥራት ምን ሆነ? ስራ ነው ምንም ከዛስ በእናትሽ እስቲ ለኛም አውሪን እንጂ ወይ እሺ ምን እየታባታችሁ አውቃችሁ? ከባሏ ውጪ ሌላ ወንድ ጋር ተገኝታ አለም የሰው ልጅ ጫሜን በስመ አላህ ምንድን ነው ካልሲ ነው ደስ ያለ እየደረቅልሽ እኮ ብዬሽ ነው። ሁለተኛ ነገር እግርሽ ቆንጆ ነው። ሁለተኛ ነገር እየደረቅልሽ፣ ሶስተኛ ነገር ወሬው ሞታችሁ ወይስ ምንድን ነው? ንገረኝ እስቲ። ምንድን ነው በወሬ ነው እንዴ? ተጋደለማ ድርቅርቅ አለ። ቆሎ ይዣለሁ። ዝገኝ ቆሎ ዱቤ በቃ ከዛስ የሰው ልጅ ክፋት ትዕግስት አለች አባትየው የእህት ልጅ ከዛ ቆይ አልገባኝም። ቆይ አሁን ትዕግስት ማናት? አስነቀች ማለት እኔ ተንፋሱብኝ ለምንድን ነው አልገባኝም። የታሪክ ፍሰቱ ትዕግስት ማናት? ብርቄ ማናት? አስነቀች ማለት ንገሩኝ እስቲ። አልገባኝም። ንገሩኝ አሁን አንድ ባል እሺ
ሁለት በየአይነት አልሰማኝም። እሺ ሌላ ሰው የለም ወይ? ችግር አለ? አረ ምንም ችግር የለም። ከዚህ ሰውዬ ውጪ። በጣም ይቅርታ። መስማት አይችልም። ለምንድን ነው የምትንሾካሾኩ? አይሰማም እኮ። ይኸውልህ ይሄ የአካል ጉዳተኞች መረዳጃ ካፌ ነው። እሱ ብቻ አይደለም፣ ሌላኛው ማስተናጋጅ አይነ ስውር ነው። እዛ ጋር ደግሞ የምታየው ሼፋችን እጅ የለውም። ቢያንስ አንተ ጤነኛ ነህ፣ እኔም የለውም። አዎ ከሞትኩ 4 ዓመት ሆኖኛል፣ ግን በጣም ጥሩ ካፌ ነው። በመንፈስም ቢሆን ቀጥረውኛል። ሰላም ነው? እሺ ምን ነበር ያመመህ? አይኔን እያመመኝ ነው። በእናትህ ይሸቀሽቀኛል በጣም። በዚህ በኩል ግራ ነው ቀኝ? ቀኝ። ይሄ ግራ ቀኝ። በቀኝ ነው። እሺ ችግር የለም። ቀለል ያለ ሰርጀሪ ያዝልሃል። ሰርጀሪ ይሻላል? እሺ ታካሚ ሱራፌል እንዴት ነበር ሰርጀሪው? በሰላም ተጠናቋል? እኔ ግን ዶክተር ይሄ ነገር ምንም አላማረኝም። ስሜት አለው አሁን? አይ ተሽሎኛል፣ ግን አይኔ አለ እዚህ ውስጥ። ምንድን ነው? መነጽር አዝልሃለሁ። ፊል እያደረኩት እኮ አይደለም ዶክተር፣ አይኔ ግን አለ እዚህ ውስጥ። ምንድን ነው የሰራችሁኝ? አስታወስከኝ ግን? ኧረ አላስታወስኩሽም። ኧረ ተው በደንብ ይኸኝ። ምን እንዴት አድርጌ በደንብ አይሻለሁ ዶክተር? ታምሜ የለ እንደ እየታየኝ እኮ አይደለም። ደግሞ ስራዬም ከብዙ ሰው ጋር ስለሚያገናኘኝ ይሄ ነገር አላስታወስኩሽም። የሕክምና ዲግሪ ፎርጅድ የሰራህ ልጅ እኮ ነኝ። አዎ አስታወስክ እንዴ? ወይኔ አይኔን አንቺ፣ ወይኔ አይኔን በእጅ በላሁት። አይኔን በእጅ በአንቺ ነው የተሰራሁት። የታረግሽው አይኔን ጉልጉ አወጣችሁት አይደል? ደግሞ የቀኙን ብቻሽ የግራውን ነው ከሰራሽ። እኔ በእናትህ ምን ያስጨዋል? ወደዛ ሪሰፕሽን አይኔን ይሰጧል። ሂድ በቃ። ቀጣይ። ሰላም፣ ስም ማን ነው? አቤል እባላለሁ። መጀመር ትችላለህ። በመጀመሪያ ፍቅሬን ረግጣ እየወደድኳት ጥላኝ ለሄደችው ሁል ጊዜ ለማፈቅራት በውስጤ ለማኖራት ይህ ዘፈን ለውዴ ማስታወሻነት ይሁንልኝ። የኑሮ ጉብዱብ ቀቀዲ ይዘያል። የኑሮ ጉብዱብ አይዞ አያሳዝንም? አይዞ ድምፅህ አይ ተቅማጥ የያዘው ሰው የሚመስለው የእናት ልጅ የሆነች ነገር ገፍትሪያ የለም የሆነች ነገር ገፍትሪያ የለም አልኩሽ። ኧረ እናትዬ እናት ልጅ እግዚአብሔር ይስጥልኝ። እግዚአብሔር ለስንቱ ሰጥቶ ይችላል። አሰጠሻለ ነሽ በቃ የሆነ ነገር ገፍትሪ ደግሞ ጸዴ ሲያከስ እናትዬ ጸዴ እህቴን አለው ይቀር ስልኮን ስጭ። እኔ አንተ ስልኮን ቴክኖ ነው ልስጣ እየፎገርክ ነው አንቺ ራሱ አፈች ያገቢ ነው ያስከው አንቺ ኧረ ደስ ቤቱ ጌታ ሆይ ለእኛ ባርከ ቀድሰ እንደሰጠ ለሌላቸው ወገኖችን ባርከና ቀድሰ ስጥልን። አሜን። እግዚአብሔር ይስጥልን። ጸሎት መልስ ሲያገኝ ምን ነው ሸሸ ማለት ለሌላቸውም ስጥልን ስትል የሌለውን ሲልክልክ መልሰ ወደ ፈጣሪ ላካ። ለሌላው ጸሎታችንም የሚሰጠን መልስ ልክ እንዳሁኑ አልፈልግም ብለን የምመልሰው ይመስለኛል። እንዴት? ፈጣሪ ለጸሎታችን መልስ ሲመልስልን ከኛ ትንሽ ድርጊት ይፈልግ ይሆናል። ያችን ድርጊት ላለመከወን መልሰን ለፈጣሪ ስንልከው የጸሎታችን መልስን በዛው የሚቀር ይመስለኛል። እናማ አንዳንዴ የጸሎታችንን መልስ የምናገኘው በራሳችን ድርጊት ውስጥ ሊሆን ስለሚችል አንዳንዴ በራሳችን ማድረግ የምንችለውን ለፈጣሪ እንስጠው። ስልክ ይጠራና አንሳ ሄሎ፣ ስልኩ ላወር ላይ ነው። ሚስቴ አጠገቤ ናት። ስልኬ ማን እንደሆነ አላውቅም። አልበል ወይ ይቅርታ፣ ተሳስቼ ነው። በጣም ይቅርታ። እሺ፣ ችግር የለውም። እሺ፣ ተሳስቼ ነው አለች። ተሳስታ መጣ። Wajib video dah tu. ሄሎ ትውለጥዬ ፎቶ ልኬልሻለሁ። ይውስቲ ቤት እኮ ነው የላክልኝ። ውስጥ ነው ያለው። ክፈችውና ግቢ።
እኔ እንዴት አንተ ላይ እንደዚህ ያደርጋለሁ? እኔ እንዴት የኔ ፍቅረኛ ናት እኮ እሷ። አውቀዋለሁ። እኔ እንደ ሂቴ እኮ ነው የማያት። ወንድሜ ጓደኛ አይደለች እንዴ? ኧረ ሰማሁ እኮ። ኧረ እኔ በፍጹም ምንም አላደረኩም። አንተ ምን ሆነ ነው? ከዚህ በላይ እኔ ላይ እኔ ላይ እንደዚህ ታደርጋለህ? ሰላም እንዴ እናንተ ጓደኛ አይደላችሁ እንዴ? ጓደኛሞች ነን እኮ። ለምን ትጣላላችሁ? አትጣሉ እንዴ? እኔ ራሱ ምን አውቃለሁ? ይሄ የማትረባ ቆይ ምን ላይ ነው የተጣላችሁት? በፍቅረኛው እየጠረጠረኝ ነው። እኔ ደግሞ እንደ ሂቴ ነው የማያት። ታውቂ የለ እንዴ አንተ? አዎ በቃ አትጣሉ። ትላንት ብቻ ከሷ ጋር ተቃቅፈው ሲሄዱ ወደ እሱ ቤት አየሁ። ከዛ በኋላ ግን ጭራሽ ነገር አንተ ምንድነው የምታወራው? አንተ ማለት ነው ሁለተኛ አጠገቤ እንዳትደርስ ሰምተሃል? ይቅርታ ካፌ አመልጦኝ እኮ ነው። ካጠፋ በኋላ ነው እንደ ይቅርታ የምትጠይቀኝ? ሁለተኛ አጠገቧ እንዳትደርስ በቃ እንዴ። አዲሷ ሚስቴ ነች። ምን? ሁለተኛ ሚስት አገባው ማለት ማሬ፣ እንደማታውቂ አትሁኝ። ለአዲስ ዓመት እዚህ ተቀምጠን ነግሬሽ ነበር። እቅድ ይዣለሁ፣ አንቺ ራስሽን መንከባከብ ጀምሪ አልኩ። አይ አልሽ፣ ቤት ውስጥ ቂቤ ምናምን እንዴ? ቤቱ እኮ ወይ ባጢስ መስሎኝ። ከዛ አሰብኩኝ ስራ እንድታግዝሽ እኔም ደግሞ እንድትንከባከበኝ ይሄን ሐሳብ አመጣ እና ሌላ ሚስት አገባ? አዎ እኔ እንደሆንኩኝ እንኳን ለሁለት ሴት ለመቶ ሴት መበቃ ወንድ ነኝ። ስለኔ አታስቢ እሺ ማሬ፣ እንዳይጨንቅሽ። እኔ ግን የምትወደኝ መስሎኝ ነበር። እወድሻለሁ እንዴ! በዚህ እንኳን ቅንጣት ታክል ፍቅር ያልቀነሰ ማሬ። ላንቺ ስል እኮ ነው ያገባሁት። ለኔ ስትል? አዎ ማሬ፣ ላንቺ ስል ነው። በጣም እንደምትወጂኝ እኮ አውቃለሁ። ማታ እንኳን ስራ ሲመሽብሽ ናትዬ ባዶ ቤት ውስጥ ምን ይሆንብኛል እያልሽ ስትጨነቂ፣ ስትፈሪ፣ ስትሳቀቂ እኮ ነው የምታሳልፈው። አየሁኝና ለምን አላሳርፋትም ብዬ እቺን የመሰለች ቆንጆዬ ልጅ ይዤልሽ መጣ። እውነቱን ነው፣ በጣም ነው የሚወድሽ። አንቺ ዝም በይ ማሬ። አሁን እኮ እሷ ቤተሰብ ሆናለች አይደለ? ቤተሰብ ደግሞ ሲሰዳደብ ሳይሆን ሲከባበር ነው የሚያምርበት። ወይ በእናትሽ፣ ወይ እኔ እንዲህ አልጠበቅኩም። እኔም ይሄን ካንተ አልጠበቅኩም ነበር። ወራዳ እንዴ! ባሌንማ አትናገሪው። ብናገረው ምን እንዳታመጪ ደግሞሽ ትናገሪው ማውጣና ሳይሻለሁ። ጭራሽ ቤቴ ድረስ መጥተሽ እኔ ልትሳደቢ እንዴ? ከዛሬ ጀምሮ ይሄ የኔም ቤት ነው። ዝም በይ አንቺ እንዳልጠፈጥፍሽ እንዴ! እስኪ ኧረ ተው እንጂ ዞር በላ። የኔ ባል ነው ይሄ። डिप्रेशन አንዴ እዚህ ጋር እሺ አይ መርሐባ እሺ አመሰግናለሁ። ቴሌቪዥን ነው። እሺ የኪንታሮች ታማሚዎች ብዛት ቀንሷል። በዚህ ላይ ምን ሐሳብ ትሰጣለህ? እኔ ራሱ አገኘ ደግሞ እኔ ራሱ ብዙ ኪንታሮት ነው ያለ ሐኪም ካገኘ እንደወጣ መጀመሪያ ግን እኔ መልእክት አለ የሚያስተላልፍ መልእክት። እሺ ቀጥል። ገሬ ክርስቲያን ጓደኛዬ ፋሲካ ደርሶ ለምን እኔ አልጠራኝም? ባኪው ሲማ የኔ ሳምቡሳና ቢርዚ አፍጢር ሰዓት ሲደርስ ጨርሶ ቤቴ ኦና ካረገ በኋላ ለምን እሱ እኔ አልጠራኝም? ድጋሜ ደግሞ ደግሜ ትንሣኤ ነው የሚባል እሱ ሳይጠራኝ ሲቀር ደግሞ ይሄን ይሰጣል። ምን አይነት ሰውዬ ነው? ቲቪ ላይ ሳደው ባካ አንተ ደግሞ ዝም በል አንተ ራሱ እኔ ጠራኝ አልጠራም እና ምን ያበራል? ባክ ኧረ ይሳደው ምንድነው? ልካትም
ቤተሰቦቼም ጠፍተዋል።